ሊኖርህ ይችላል አላውቅም። ምንም አትቀባጥሪ። ምትክ የለሽ የኔ አቃጣይ። የዛሬውማ በስመ አብ እውነት ውዶቼ በጣም ነው ፈታ ያደረገኝ። እንደዚህ ታለምጫለሽ እንዲለካ እንደዚህ ትቀልጃለሽ እንዲለካ እንዴ እንደዚህ ጅህንነትሽን ውስጥ ያለውን የታመቀውን በቃ አውጪው እንጂ ቅማምዬ። የምን ማለቃቀስ የምን መተከዝ። የምር ዛሬ በጣም ነው ፈታ ያደረገች ማለት ሙድ ያዘችባቸው። እንደገና ደግሞ ሊፕስቲኳ ለቋል። የሊፕስቲኩ ቅኔ ገብቷቸዋል ለመሆኑ። ያው ልጅቷን ለማቃጠል የሄደችበትን ርቀት ስማርትነቷን አያችሁ። ያው ሊፕስቲክ ለቋል ስትል እንግዲህ ልክ ከብሩኬ ጋር እንደተሳመ ያደርጋ ምናምን ነገር ልጅቷን ለማቃጠል ነው በቅኔ ከገባት ብላ ማለት ነው። ያው ልጅቷ አይገባትም፣ ምንም የሚገባት ነገር የለም። ግን ቅማምዬ አስቡት እንግዲህ ልጅቷ ባልተፈጠረው በባዶ ሜዳ ምንም ነገር ሳይፈጠር አሁን መታ እንግዲህ አብረው አልነበሩም። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናላችን ተከታታዮች ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ እርግጠኛ ነኝ ፈታ እንዳላችሁ አልጠራጠርም። ለማንኛውም ውዶቼ ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ለቤቱ አዲስ ከሆናችሁ ቤተሰብ ሁኑ። እንግዲህ ቅማምዬ ወደ ቦታዋ እየተመለሰችልን ነው። ወደ በፊቱ ይሄ ወደ አልበገሬነቷ እየተመለሰችልን ነው። ይሄ እያሾፈች ሙድ ወደ ምትይዘው ቦታ ተመልሳለን አለ። እየተመለሰችልን ነው። በቃ ይሄንን ነው የምንፈልገው። እኔ ይሄንን ነበር የምፈልገው ከምትከለሽ። ለምን አንድ የማንንም መንገደኛ እየመጣ እሷን ሊያናድዳት ወይንም እሷን ሊያበሳጫት ሲሞክር እንደዚህ እያደረገች ሙድ እየያዘች ማቃጠል ነው ያለባት። በቅኔ ማለት ነው። የኔ ባለ ቅኔ እኮ የዘረፈች እኮ ናት ምትኬ ማለት ነው። እግዚአብሔርን ዛሬ እውነት በጣም ሲቅ ያለው። ምናልባት እናንተ ካልሳቃችሁ ዘና ካላላችሁ መብታችሁ ነው። እኔ ግን የሀይሚዬ አክት በጣም ነው ያሳቀኝ። በቃ በጣም ነው ፈታ ያደረገኝ። እንግዲህ ስለተፈጠረው ነገርም ብሩኬ መግቢያ ላይ የተናገረው ነገር አለ። ትናንትናም እኔም ብያለሁኝ። ልጅቷን በአጋጣሚ ምናልባት ያገኛት ስለ ክሱ አስቀሪ ይሄ ክስ ይቅር ለምን እንደዛ አደረሽ ብሎ ሊለምናትም ሊሆን ይችላል ያገኘት እንጂ ለሌላ ነገርም ሊሆን አይችልም ነበር ያልኩት። ነገር ግን ምቀኛ ከሩቅ አይመጣም። የገዛ የራሱ ጓደኛ ነው። እንግዲህ ብሩኬ ራሱን ማረጋጋት ፈልጎ ነገሮቹን ለማስተካከል በድብቅ ርቀት እየተጓዘ ባለበት ሰዓት እንግዲህ የሱ ጓደኛ ያለበትን ሆቴል ስለሚያቅ እየጠቆማቸው ለሃይሚም ለዚችም ለታይትን ከሲስ እንደዛ ነገር ነው እሱ ጋር ሊሄዱ የቻሉት እንጂ ብሩኬ ልጅቷንም ቀጥሯት አልነበረም። ምክንያቱም በባለፈው ጊዜ ብሎክ አድርጓታል። ዛሬም ደግሞ ተናግሯል። ብሎክ አድርጊያታለሁ እኔ እኮ ካልደወልኩ እሷ መደወል አትችልም። ልክ ነው። ዳይሬክት ኮሊንግ ላይ አንድን ሰው ብሎክ ካደረጋችሁት ሲም ካልቀየረ በቀር ያ ሰው መደወል አይችልም። እናንተ ግን ብሎክን ከፍታችሁ ልደውሉ ትችላላችሁ። እና በዚህ አጋጣሚ ይሄንን ተረድቼዋለሁኝ። ነገር ግን ቤካ መላጣ ምን ሆነ ነው እንደዚህ ልጅቷን ማለቴ እንደዚህ እየጠቆምክ ምንም ባልተፈጠራበት ሃይሚ ሌላ መጥፎ ነገር እንድታስብ ለብሩኬ መጥፎ ጥላቻ እንዲኖራት በቃ እንድትናደድ የምታደርጋ ለምንድን ነው? እነዚህ ልጆች እንዲለያዩ አንተ ነህ። እኔ እኮ በፊትም ተመጀመሪያውም ተነግሮኛል ያንተ እጅ እንዳለበት፣ ግን የሚሰማ ሰው የለም። ቪዲዮም ሰራሁላችሁ አልሰማላችሁኝ። የሱ እጅ አለበት ምናምን ነገር ብዬ ቪዲዮ ሰርቼላችኋለሁኝ። ግን በዚህ ልክ የጓደኛ ምቀኛ ከሩቅ አይመጣም። በጣም አበዛው። ምን ሆነ ነው በዚህ ልክ? እና ነገሮቹን ለማስተካከልና የመጨረሻውን እውነታን ለማስረዳት ዛሬ ደግሞ ሃይሚዬ ከኔ ጋር ትቀጥላለች ወይስ አትቀጥልም? እኔ ይሄ ነገር በእቶኛል፣ ሰልችቶኛል፣ መስተካከል አለበት፣ ምርጫዋን ማወቅ አለብኝ በማለት ወደ ሩም ጠርቷት ነበረ። ያው ያልጠበቀው ነገር ነው ለብሩኬም የተፈጠረው። እንግዲህ ሃይሚዬም ልጅቷን ጠርታታል መሰለኝ። ሃይሚ ናት የጠራቻት። እንግዲህ ልጅቷን በአጋጣሚ መጣች እዛው። ግን ሃይሚ ልጅቷን ብትጠራትም እንኳን ያው ልታቃጥላት ስለፈለገ ነው። ሃይሚ በቃ ልታናድዳት ስለፈለገች እንዲህ ሃይሚ ያደረገችው ድርጊት የዛሬውማ ማለት ነው። መቼስ የኔ ልጅ በስህተት አይደለም የሚረገዘው። ጥሩ የፍቅር ጊዜ አሳልፌ ነው። በእንደዛ አይነት ነው የሚታሰብ። ይሄኔ እናት ቅማምዬ አንቺማ እኮ በወግ ማረግ አግብተሽ በወግ ማረግ ሽምግልና ተልኮ ምናምን ነገር በክብር አግብተሽ ነው የምትወልጂው የምታረግጂው እንጂ እንደዚችኛዋ እንደ መንደር ልጅ
እንደዛ አታረጊም። የጥላት ጆሮ ድፍን ይበል። መቼስ ልጅቷን ለማቃጠል ያደረግሽውና የሽበት ርቀት ነው እንጂ እንደዛ አይነትማ የወረደ ነገር ካንቺ አንጠብቅም። ምክንያቱም ንግስታችን ነሽ እና ብላ አለቻት። ምንድን ነው እንደዚህ የሚያደርግሽ? አንቺ ራስሽን እንደተፈላጊ ያደረግሽ ነው ያላለሽ? ቢጭ ቅርፊታም አንቺም ራስሽን እንደተፈላጊ ያደርገሻል። አሁን አንቺ ልጄ ትያለሽ ባላሰብሽው መንገድ እሱን ባልሆነ ነገር ምናምን ነገር ከየት እንዳረገሽው ከብሩኬ ይሁን ከሌላ ወንድ ይሁን ያረገሽውን እንኳን በስነ ስርዓት ሳታቂ አሁን የብሩኬና ሃይሚን ለመለያየት ብቻ አንቺ የብሩኬ ነው ልጁ አልሽ። ነገር ግን ደግሞ ፈጣሪ ያገናኘው ማንም ሊለየው አይችልም። እዚች ጋር ደግሞ ሃይሚዬ አሁን ላይ እንግዲህ እኔ ከብሩኬ የተረዷቸው ብዙ እውነታዎች አሉ። በመሀላችሁ ሌላ ሰው እንዳለ የሚያጣላችሁ ይሄ መላጣ ነው እና ሃይሚዬ ደግሞ እዚች ጋር ያዝ ማድረግ አለብሽ። ትንሽ መረጋጋት አለብሽ አሁን ላይ ማለት በቃ ዛሬ አንድ አናደሻታል። ቀጣይም እንደዛ አልመለስም እንትን ካለች እጨማለቃለሁ ካለች አንዱ ዙር አናጃት። ከዛ አንቺና ብሩኬ ሰላም ፍጠሩ፣ ወደ ነበራችሁበት ቦታ ተመለሱ። ምክንያቱም ብዙ የተጨነቁ ሰዎች ስላሉ። ነገር ግን ደግሞ እንደዚህ ዘና እያልሽ ከሆነ ምሰሪው ሳትጨናነቂ እንደዚህ ፈታ ብለሽ ከሆነ ምሰሪው ነገሩን በቃ ስሩ። ግን አንቺ ተጨንቀሽ ተጠበሽ የሆነ ተናደሽ ምናምን ነገር አንፈልግም። የዛሬው አሁን ተመችቶኛል። አልጋውን እንዴት ነው አልጋውን ማለት ነው ብርድ ልብሱን ግልጥልጥ አደረገችው። ልጅቷን እኮ ለማስቀናት ነው። ልክ አብረው ተኝተው እንደነበረ ለማስመሰል ከብሩኬ ጋራ እያት ይችልች ሰው ሊመጣ ስለሆነ እስቲ ቆይ ምናምን ብላ ብርድ ልብሱን ግልጥልጥ ወይ ሃይሚ ምትኬልሽ የምሬን ነው። እውነት በጣም ነው ያሳቀችኝ ዛሬ። ያ ሁሉ ልጅቷ ሌላ ነገር እንድጠረጥር ያደረገችው ነገር ነው። እኔ ደግሞ በጣም ያሳቀኝ ፓርት ሊፕስቲክ ልቀባ አስለቀቀብኝ እኮ ነው። አስለቀቅብኛል ሊፕስቲክን አስለቀቅብኝ ልቀባ አላለችም። ዊ ሃይሚ ታንኬሲስነት እኔስ ዛሬ እግዚአብሔር በጣም ነው ፈታ። ኧረ ይመችሽ የኔ ቀባ ይመችሽ። በቃ እንደዚህ ነው የሚያምርብሽ። እንደዚህ ፈታ ብለሽ ስትሰሪ እንዴት እንደሚያምርብሽ ማን በነገርሽ። ደግሞ ደከመኝ ብላ አልጋው ላይ የምትዘረገው ነገር ንውጡ እያላቸው ውጡልኝ አልፈልግም በቃ እኔ በሰላም ለዋራሽ አደነበረ የጠራሽ ውጡልኝ እያላቸው ኧረ እኔ ደክሞኛል ወገቤን ላሳርፍ። አረ ሃይሚዬ እውነት አረ ይመችሽ እግዚአብሔርን። ሌላው ነገር ደግሞ ብሩኬ የተሳሳከው ነገር አለ። እርጉዟን ሴት ነበር ማስወጣት የነበረብህ። ምክንያቱም እዚች ጋር እሷ ናት ሁለታችሁን እየበጠበጠ ያለችው። እሷ ናት ሁለታችሁን እየበጠበጠች አለችው። አንተ ሃይሚን ልታናግራት ጠርታታላ። ሁለታችሁ ሙጡልኝ ከምትል እሷን እርጉዟን አስወጥተህ ሃይሚን እንትን ማለት ነበረብህ፣ ማውራት ነበረብህ። አሁን ሁለታችሁ ሙጡልኝ ስትል ወይንም ሃይሚ ላወራሽ ፈልጋለሁ ብትል እዚች ጋር ያው ድራማው ሊበላሽ ስለሆነ ለዛ ነው። እንደገና ደግሞ ልጅቷ ሌላ ነገር እንዳጠረጥር ብለህ አስበም ሊሆን ይችላል። ያው ለድራማው ድምቀት ነው። አይ አንደርስታንድ ተረድቻለሁ። ግን ይመቻችሁ ቅማምዬ ይመቻት። ደግሞ ፈታ ብላ አልወጣም ከፈለጋችሁ ውጡ ብላ አልወጣም። እሷ እኮ ተከትላ ሄደ እኮ ብሩኬን። ያችማ ተከትላ ሄደች። እናቴ ደግሞ ብትደፋኝስ ብላ እንግዲህ ሬሳዋን ጠብቅ እዛ አላለችም እንዴ? ከዛ ፈርታ ወጣች። ተው እግዚአብሔርን የዛሬ በጣም ነው የሳኩትኝ። በጣም ማለት ነው በጣም ነው የሳኩትኝ ከሚባለው በላይ። ግን ጥላታችሁንና ወዳጃችሁን ለይታችሁ እወቁ። በዚህ ልክ ደግሞ ጥላት እንዳለብህ እያወቅ ብሩኬ የዋህነትን ቆጠባ አድርገው። ምክንያቱም ጥላት ከሩቅ አይመጣም። አብራችሁ እየበላችሁ እየጠጣችሁ እዛ ጋር ደግሞ ሌላ ሰው ከኋላ ተንኮል የሚያስብባችሁ ከሆነ ኋላና ጀርባችሁን ፊታችሁን ምናምን አይታችሁ አጥንታችሁ በፍቅር ብትኖሩ ጥሩ ነው። ብሩኬና ሃይሚ ይሄንን ነው ማለት የምፈልገው። ቅማምዬ ግን የኔ አክተር የኔ ቅማም እኮ ነሽ። እግዚአብሔርን በቃ እንደዚህ ነው የሚያምርብሽ። ኮራ ጀነን ፈታ ብለሽ ተደበሪባቸው። ሊፕስቲክሽን ግን ተቀቢ ቅማምዬ። አሁን ይሄንን እንደዛ አይነቱን ተንኮል ከየት አመጣዋለሁ? ለማናደድ እኮ ነው። ይሄንን ቅን አሁን ይገባታል ልጅቷ አይገባትም። ፍትፍት አድርገሽ ነበር ማጉረስ የነበረብሽ ቅማምዬ፣ ማናደድሽ ካልቀረ